አንዳንድ ልጆች ለዓለም የማይታዩ ናቸው፣ በዝምታ ውስጥ እንዲታገሉ የተተው። አንድ አስተማሪ ግን ብቻቸውን ለመተው ፈቃደኛ አልሆነችም። በትዕግስት በድፍረትና በልበ ሙሉነት ወደ ህይወታቸው ገባች። አንድ ሰው በእውነት ግድ እንደሚሰጠው ለማሳየት ቆርጣለች። ይህ ተስፋ፣ ጽናትና ልጆች ላይ ተስፋ ያለመቁረጥን የሚያሳይ እውነተኛ ታሪክ ነው። ሰላም፣ እንዴት ናችሁ? እንኳን ወደ ሲኒማ ዴቭ በደህና መጣችሁ። ዛሬ ቢዮንድ ዘ ብላክቦርድ የተሰኘውን ፊልም አብረን እንቃኛለን። በዛሬ ታሪካችን የምናየው ብዙ ሰዎች ተስፋ የቆረጡባቸውን ልጆች ህይወት የምትቀይር የአስተማሪ ልብ የሚያሞቅ እውነተኛ ታሪክ ነው። ታሪኩ የሚጀምረው ስቴሲ የምትባል ልጅ በማሳየት ነው። ከልጅነቷ ጀምሮ አስተማሪ የመሆን ህልም ነበራት። ሆኖም ገና በ16 ዓመቷ ትምህርቷን ለማቋረጥ ተገደደች። ከ8 ዓመታት በኋላ ጥር 1994 በሶልት ሌክ ሲቲ በሚገኝ ትምህርት ቤት ውስጥ የማስተማር ስራ ለማግኘት ተመረቀች። የ24 ዓመቷ ስቴሲ ከልጅነቷ ጀምሮ የትምህርት ቤት መምህር መሆን እንደምትፈልግና በጣም ማስተማር እንደምትወድ ለትምህርት ቤቱ የሰው ኃይል ዶክተር ሮስ በቃለ መጠይቁ ትነግረዋለች። ቆራጥ ሰራተኛ ናት። ዶክተር ሮስ በስቴሲ በራስ መተማመንና በመልሶቿ ተደንቋል። ከአንደኛ እስከ 6ኛ ክፍል ያሉ ልጆች እንድታስተምር ቀጠራት። ሆኖም ይህ ትምህርት ቤት ትክክለኛ ስም እንኳን አልነበረውም። መንግስት ያቋቋመው ቤት የሌላቸውን ልጆች ለማስተማር ነው። ስቴሲ ለህብረተሰቡ ጠቃሚ አስተዋጽኦ እንደምታደርግ ስታስብ በጣም ደስ አላት። ስቴሲ ታዲያ አስፈላጊ የአስተዳደር ስራዎቿን ከጨረሰች በኋላ ወደ ቤቷ ተመለሰች። 2 ትናንሽ ልጆች አሏት። እጅግ ደስተኛ ናት። ባለቤቷ ግሬግም በጣም አጋዣ ነው። ሁልጊዜም ከሚስቱ ጎን ይቆማል። በማግስቱ ስቴሲ ትምህርት ቤት ሄደች። ቦታው ቤት በሌላቸውና ከህብረተሰቡ በተገለሉ ሰዎች ተሞልቷ ስታይ ደነገጠች። ርዕሰ መምህር ወይም ኃላፊ የሆነ ሰው አገኛለሁ ብላ ጠብቃ ነበር። ብዙም ሳትቆይ እንደዚህ አይነት ኃላፊነት እዚህ እንደሌለ ተገነዘበች። ጆኒ የሚባል ሰው ወደ ውስጥ ይዟት ገባ። ከዚያም እሷ የምትተካትን ሴት ወይዘሮ ትሩምቤልን ተመለከተቻት። ክፍሉ የአደጋ ቀጠና ይመስላል። ስቴሲ ስለ ተማሪዎቹ ወይዘሮ ትሩምቤልን ጠየቀቻት። እሷም አሁን እረፍት ላይ ስለሆኑ ሁሉም ውጪ ናቸው ትላታለች። ለስቴሲም የበር ቁልፍና መቆለፊያ ጋን ሰጠቻትና እዚህ ኃላፊ ወይም አማካሪ የለም፣ ስለዚህ ተማሪዎቹና የባህሪያቸው ጉዳይ ሙሉ በሙሉ ያንቺ ኃላፊነት ናቸው ትላለች። ምግባቸውን በሰዓት ውስጫቸው፣ ሲረብሹና ሲያስቸግሩ ደግሞ ቴሌቪዥን ክፈችላቸው፣ ከዛ ወደ ውጭ አታስወጫቸው፣ በቃ ይህን ብቻ አድርጊ አለቻት። ከዚያም ስቴሲ መጽሐፎቹ የት አሉ ብላ ጠየቀች። ወይዘሮ ትሩምቤልም እዚህ ምንም አይነት የስርዓተ ትምህርት የለም፣ የቤት ስራ የለም እና የተመለከትሽው ጆኒ ከዚህ ትምህርት ቤት ጋር ብዙም ግንኙነት መጠለያቸውን ብቻ ያስተዳድራል አለቻት። ይህ ማስተማር እንዳልሆነ አውቃለሁ። ህፃን የመጠበቅ አይነት ነው። ወላጆቻቸውም ቢሆኑ አይደግፏቸውም። ስለዚህ እባክሽ ሁሉንም ነገር በደንብ ያዢ፣ እኔ እንደሆነ እየሄድኩ ነው ብላት ምንም ግልጽ የሆነ መመሪያ ሳትሰጣት ወይዘሮ ትሩምቤል ሄደች። ስቴሲ ያሉትን ልጆች ወደ ውስጥ ትጠራቸውና አንዷ ሲጋራ እያጨሰች ነበር። በፍጥነትም አቆመች። ከነሱ ጋር ለመተዋወቅ ራሷን ሞቅ ባለ ሁኔታ አስተዋወቀች። ከልጆቹ መካከል ዳኒ የሚባል ተንኮለኛ ልጅ ይገኝበታል። ብዙ ጊዜም ችግር ይፈጥራል። በዚያው ቀን አንድ አዲስ ተማሪም ተቀላቅሏል። ልጆቹ ምቾት እንዲሰማቸው ብላ ስቴሲ የቤተሰቧን የፎቶ አልበም አሳየቻቸው። ወዲያው አንድ ባቡር ሲያልፍ በአቅራቢያቸው መሬት መንቀጥቀጥ የተከሰተ ይመስል ህንፃውን በሙሉ አናወጠው። ከወለሉም አንድ አይጥ በድንገት ወጣችና ልጆቹ በፍርሃት ጮሁ። ነገር ግን ስቴሲ በእርጋታ አይጧን ወደ ውጭ አስወጣችና ሁሉንም ሰው አረጋጋች። ቆይታ ትምህርት ቤቱ የሚያስተዳድረው አንድ ሰው ገባ። ስቴሲ ጭንቅላቷን አዘቅዝቃ ተቀምጣየ። ጆኒ ስራ እንዴት እንደሆነ ሲጠይቃት እስከዛሬ ድረስ ምን አይነት መምህር እንደምሆን ሳስብ ነበር፣ ዛሬ ግን ለኔ በጣም ከባድ ነበር። ያንን ያሰብኩትን ሰው እንዳልሆንኩ ተረዳው ትሏለች። ስቴሲ ተስፋ ብትቆርጥም ጆኒ ሊያበረታታት ሞከረ። ልጆቹ እንደሚወዳት ነገራትና ነገ ተመልሳ እንድትመጣ አሰናበታት። ወደ ቤቷ ስትመለስ በቀጥታ ሻወር ለመውሰድ ሄደች። ልጆቿም ስታለቅስ ያዩታል። ባለቤቷ ግሬግ ሊመለከታት መጣ። ስቴሲ ባሰብኩት መንገድ ምንም አልሆነም፣ ነገር ግን ነገ ተመልሼ እሄዳለሁ፣ ምክንያቱም ልጆቼ ተስፋ ቁርጬ እንዲመለከቱኝ አልፈልግም አለችው። በማግስቱ ስቴሲ ለዶክተር ሮስ ለትምህርት ቤት ጠረጴዛዎችና አዳዲስ መጽሐፎች እንዲያመጣላት ደጋግማ ጠየቀችው። ነገር ግን ምንም ምላሽ አላገኘችም። በክፍሉ ውስጥ የተማሪዎችን ደረጃቸውን ለመረዳት የሙከራ ፈተና ሰጠቻቸው። ዳኒ፣ ግሬስ እና ቤካ ዘግይተው ደረሱ። በመጨረሻም ተረጋግተው ፈተናቸውን መስራት ጀመሩ። ወዲያው ካንዲ የምትባል ሴት ልጆቿን ወደ ቤት ለመውሰድ ጠየቀች።
ስቴሲም ፈተና ላይ እንዳሉና አሁን መውጣት እንደማይችሉ ነገረቻት። ካንዲም ተከራከረች። ልጆቼ ናቸው፣ ወደ ቤት መጥተው የቤት ስራ ሊያግዙኝ ይገባል፣ መስራት አለባቸው አለች። ስቴሲም ተበሳጨች። ፓትሪሺያ ከተባለች ነርስ ጋር ስቴሲ ተገናኘች። ፓትሪሺያ በጣም የደከመች ትመስያለሽ። እዚህ ብዙ ጀርሞችና ህመሞች ስላሉ ነገ መድኃኒት አመጣልሻለሁ፣ ሰውነትሽ በሽታ እንዲከላከል ያግዛቸዋል ትላታለች። ወደ ክፍል ስንመለስ ዳኒ ሌሎቹን ተማሪዎች ማወክ ጀመረ። ስቴሲ ወደ መቀመጫው እንዲመለስ ነገረችው። ዳኒ ግን ጨዋነት በጎደለው አኳኋን ምላሽ ይሰጣታል። ትዕግስት በማጣት ስቴሲ ተቆጣችው። በዚያው ምሽት ቤት ውስጥ ስቴሲ በጣም ስራ በዝቶባታል። እየተጣደፈች ሳለ አንደኛና ሁለተኛ ክፍል ተማሪዎችን ለማስተማር ብቻ ነው የሰለጠንኩት። ሁሉንም የክፍል ደረጃዎች አንድ ላይ እንዴት መያዝ እንዳለብኝ ማንም አላስተማረኝም። ለእንደዚህ አይነት ልጆች አላዘጋጁንም በማለት ለግሬግ ምሪያራን ትነግረዋለች። ግሬግም በእርጋታ ስቴሲ አንቺ እኮ እናት ነሽ፣ የራሳችን 2 ልጆች አሉን። በተመሳሳይ መንገድ እነሱን እንደምትይዢ ተማሪዎችንም መያዝ ትችያለሽ ብሎ እናትነቷን አስታወሳት። በማግስቱ ስቴሲ አንዳንድ የራሷን መጽሐፎች ይዛ ወደ ክፍል መጣች። እዚያም የዳኒን እናት አገኘቻት። ስቴሲ ትናንትና ልጇን ስለተቆጣች ይቅርታ ጠየቀች። የዳኒ እናት ግን ትክክለኛውን ነገር አድርገሻል፣ ልጅህ በጣም ጎበዝ ነው፣ ማጥናት ይችላል፣ እሱን መቆጣጠርና ማስተማር የሚችል ግን መምህር ብቻ ያስፈልገዋል። እሱን ደግሞ በትክክል ያናገርሽው መምህር አንቺ ብቻ ነሽ አለቻት። በትምህርት ቤት ፓትሪሺያ መድኃኒቱን ይዛላት መጣች። ነገር ግን መጀመሪያ ስቴሲ እርጉዝ መሆን አለመሆኗን ጠየቀቻት። ስቴሲ እርግጠኛ ስላልነበረች ከፓትሪሺያ የእርግዝና ምርመራ ናሙና ወሰደች። በመንገዷ ስቴሲ ለአንዲት ሴት በር እንድትከፍት አገዘቻት። ከዚያም በኋላ ዳኒ ወደ ስቴሲ መጥቶ ይቅርታ ሲጠይቃት እናያለን። ከዚያን ጊዜ ጀምሮ በመካከላቸው ነገሮች መሻሻል ጀምሩ። ስቴሲ ከዛ በኋላ ወደ ክፍል ስትገባ ቴሌቪዥን መሰረቁን አወቀች። ተበሳጨች። ነገር ግን ሌባውን ማንም ሰው አላየሁም ብሎ ካዳት። ማወቅ አልቻለችም። ከዚያም ዳኒ ቅድም በሩን የከፈትሽላቸው ሰዎች እነሱ ናቸው ቴሌቪዥኑን የሰረቁት አላት። አሁን ሄደዋል፣ አይመለሱም። ስለዚህ ብቸኛዋ ምርጫ መረጋጋት ነው። ስቴሲ በረዥሙ ተነፈሰችና ራሷን አረጋጋች። ከዚያም ወደ ዳኒ ዞር ብላ ወደ ክፍል እንዲመለስ ነገረችው። ተማሪዎቹን በመቆጣጠር እንዲያግዝም ኃላፊነት ሰጠችው። በኋላ ፓትሪሺያ እርጉዝ መሆኗን ለስቴሲ ነገረቻት። ስቴሲ ወደ ቤት ስትሄድ ዜናውን ለግሬግ አበሰረችውና ሁሉም በጣም ተደሰቱ። በማግስቱ ስቴሲ ወደ ዶክተር ሮስ ሄደች። ለማስተማር መሰረታዊ ግብዓቶችን እፈልጋለሁ እና ልጆቹ መጽሐፍ ያስፈልጋቸዋል አለችው። ዶክተር ሮስ ግን ወዲያውኑ አይ ያ የኔ ስራ አይደለም፣ የኔ ኃላፊነት መምህር መቅጠር ብቻ ነው። አሁንም ቢሆን ጥያቄዎችን ላስተዳደሩ ግን አሳልፋለሁ አላት። ስቴሲም ቀጠል አድርጋ ለምን ልጆቹን ወደ ሌላ ትምህርት ቤት አናስተላልፋቸውም አለችው። ዶክተር ሮስ አይ እሱ በፍጹም የማይሆን ነገር ነው አላት። እሱ ብዙ ወረቀትና ብዙ ጊዜ ይወስዳል፣ አሁን አይቻልም አላት። ስቴሲ ተመለከተችውና አንድ ጊዜ እንኳን ግን ተገኝተህ ታውቃለህ በትምህርት ቤቱ አለችው። ዶክተር ሮስ አይ ብሎ እውነቱን አመነ። ስቴሲ ተበሳጨች። በንዴትም ለዚህ እኮ ነው ችግር ያልገባ ስትል ተናገረችው። እሱ ለምን ተበሳጨሽ? አንቺም ሆንሽ ልጆቹ እዚህ ቋሚ አይደላችሁም አላት። ስቴሲ ውሳኔዋን የወሰነችው በዚህ ቅጽበት ነበር። ማንም ሰው ለውጥ ለማድረግ ወደፊት የማይሄድ ከሆነ እሷ ራሷ ለውጡን ትጀምረዋል። ስለዚህ የመጀመሪያ እርምጃዋን ወሰደች። ስቴሲ የቀለም ጣሳዎችና ሌሎች ቁሳቁሶችን ወደ ትምህርት ቤት ይዛ ክፍሉን ብቻዋን ማጸዳዳት ጀመረች። ብዙም ሳይቆይ ጆ የሚባል ሰው መጥቶ ግድግዳውን እንድትቀባ አገዛት። ከተማሪዎቹ አንዷ የሆነችው ማርያም ወደ ውስጥ ገብታ ጥቁር ሰሌዳውን ጽድት አድርጋ አሳመረችው። በመጨረሻም ክፍሉ የበለጠ ብሩህና እንግዳ ተቀባይ ስሜት ኖረው። ማርያ ለስቴሲ አንድ ቀን እሷም አስተማሪ መሆን እንደምትፈልግ ነገረቻት። ይህ በእንዲህ እንዳለ ጆ በስዕል የተካነ ኔልሰን የሚባል ሌላ ሰው ይዞ መጣ። ኔልሰን የክፍሉን ገጽታ የቀየሩ ውብ መንፈስ አዳሽ ስዕሎችን ሳለ። ስቴሲ በጣም ተደስታ ወደ ቤት ተመለሰችና ግሬግ የጭነት መኪናውን ጠየቀችው። በማግስቱ ለልጆቹ ብዙ ቁሳቁሶችን ወደ ክፍል ይዛ መጣች። አንዳንድ እናቶችም መንግስት እነዚህ ነገሮች ፈጽሞ እንደማይሰጥና እንደማያግዛቸው ስላወቁ እነሱም ሊያግዟት መጡ። ስቴሲ ምንም አይነት ሽልማት ሳትጠብቅ በራሷ ተነሳሽነት ነበር ሁሉንም ነገር በነፃ የምታደርገው። ስቴሲ ቀድማ ከእንቅልፏ በንጋታው ነቃች። የራሷን ልጆች አዘገጃጅታ ወደ ትምህርት ቤት ላከቻቸው። ከዚያም ወደ መጠለያው በጠዋት ደረሰች። እዛም በደረሰች ጊዜ ያሉትን ልጆች ቀሰቀሰችና በሰዓቱ ወደ ክፍል አመጣቻቸው። ልጆቹ ወደ ክፍል ሲገቡ በጣም ተደሰቱ።
ለመጀመሪያ ጊዜ ክፍሉ በጣም የሚያምርና የተደራጀ ይመስላል። ፊታቸው በደስታ በራ። ስቴሲ ቁርስ አቀረበችና ከዚያ በኋላ ትምህርታቸው ተጀመረ። ልጆቹ አዲስና ትርጉም ያላቸውን ቃላት ማስተማር ጀመረች። ለሌሎች ብቻ ሳይሆን ለራሳቸውም ክብር ምን እንደሆነና ለምን አስፈላጊ እንደሆነ ገለጸችላቸው። ስለ ስነ ምግባራዊ ሴቶችና በድምጽ ማጫወቻ ላይ ደግሞ ሙዚቃ አጫወተችላቸው። ኔልሰን ስለ ቀለሞች አስተማራቸው። ልጆች በራሳቸው ውስጥ ያሉትን ትንንሽዬ አርቲስቶች እንዲያገኙ አገዛቸው። ለመጀመሪያ ጊዜ ክፍሉ በደስታና በጉጉት ተሞልቷል። ቀስ በቀስ ልጆቹ ከስቴሲ ጋር በደንብ መተሳሰር ጀመሩ። ልጆቹንም እንደ ችሎታቸው በቡድን ከፋፍላ በትምህርታቸው እርስ በርስ እንዲተጋገዙ ማገዝ ጀመረች። ስቴሲ ተማሪዎቹ ባመጡት ለውጥ እውነተኛ ደስታ ተሰማት። አንድ ቀን ጆኒ ትናንትና ምሽት 6 ተጨማሪ ልጆች ወደ መጠለያው እንደመጡ ነገራት። ይህን እንደሰማችው ስቴሲ ተጨነቀች። አሁን ብዙ ልጆች፣ ነገር ግን በጣም ጥቂት መገልገያዎች ነው ያሉት። አስተዳደሩ ደግሞ አሁንም ምንም አይነት ድጋፍ አላከም። ይህን ጉዳይ ይዛ ስቴሲ ዶክተር ሮስን ለማግኘት እንደገና ሄደች። በምትኩ እዚያ ከዶክተር ዋረን ጋር ተገናኘች። የምታሳልፈውን ችግሮች ሁሉ ነገረችውና እዚህ ስም የለሽ ትምህርት ቤት ግን መተህ ታውቃለህ ብላ እሱንም ጠየቀችው። ዶክተር ዋረን አይ አላት። አየህ ችግሩ ያ ነው። ምን እንደተፈጠረና ምን አይነት ችግሮች እንዳሉ ማንም ሰው ወደዛ ለማየት አይሄድም አለች ስቴሲ። ስለ እያንዳንዳቸው ተማሪዎች ስትገልጽም ዶክተር ዋረን በትዕግስት አዳመጣት። እነዚህ ልጆች ምንም ነገር የላቸውም፣ ስጦታ ግን ለኔ ይሰጡኛል። እባክህን አንድ ነገር ማድረግ አለብን አለችው። ዶክተር ዋረን በእውነታው ራሱን ነቀነቀ። እሺ ምን ማድረግ እንደምችል ልመልከት፣ አንቺን ለመርዳት ግን የተቻለኝን ሁሉ ሞክራለሁ አላት። ከቫለንታይን ቀን አንድ ቀን በፊት ልጆቹ የፖስት ካርዶችን ሰሩ። ሁሉም ልጆች ለወላጆቻቸው ሰጡ። ወላጆችም በመቀበላቸው በጣም ተደሰቱ። በሚያሳዝን ሁኔታ የማሪያ አባት ብቻ ነው ካርዱን ልትሰጠው ስትሄድ ሰክሮ የነበረው። በኋላ ስቴሲ ከትምህርት ቤቱ ስትወጣ በልጆቹ የተሰሩ ካርዶችን ጠረጴዛ ላይ አገኘች። መልእክቶቻቸውን ስታነብ ስቴሲ በጣም ስሜታዊ ሆነች። በሚቀጥለው ትዕይንት ልጆቹ ስቴሲን በጉጉት ወደ ክፍል ወሰዷት። የሚጠብቃትን ስታይ በጣም ተደሰተች። ከዶክተር ዋረን ጠረጴዛዎች፣ ደብተሮችና የሚያስፈልጋቸውን የጎደሉ ነገሮች ይዞ መጥቷል። ለልጆቹ ዶክተር ዋረን እንደ ሳንታ ክላውስ ነበር። ዶክተር ዋረን ለስቴሲ እንደ ርዕሰ መምህር ከዚህ በኋላ ልትቆጥሪኝ ትችያለሽ፣ የፈለግሽውን ነገር ብቻ ንገሪኝ አላት። ብዙም ሳይቆይ ስቴሲ ወደ ኔልሰን ሄዳ አንተን እንደ ቋሚ የሥነ ጥበብ መምህራችን ለመቅጠር አስበናል፣ ዶክተር ዋረንንም አነጋግሬያለሁ አለችው። በዚህ ሁሉ ጊዜ በበጎ ፈቃደኝነት ሲሰራ የነበረው ደግ ልብ ያለው ኔልሰን በደስታ ጥያቄውን ተቀበለው። ይህ በእንዲህ እንዳለ አባቷ ሕጎቹን ስለጣሰ ማሪያ እና አባቷ ከመጠለያው እየተባረሩ እንደሆነ ተረዳች። አባቷ የአልኮል ሱሰኛ ነበር። ታዲያ ጆኒ እሱን ከማባረር ውጪ ሌላ አማራጭ አልነበረውም። መጀመሪያ ስቴሲ ከጆኒ ጋር ለማስማማት ነገሮችን ሞክራ ነበር። ኋላ ላይ ግን ውሳኔው አልተቀየረም። እናም በቀጥታ ወደ ማሪያ አባት ሄዳ ማሪያን የት ነው የምትወስዳት? የማረፊያ ቦታ አለህ አለችው። አባቷም አላውቅም፣ ምናልባት ጎዳና ላይ አለ። ስቴሲ ለማሪያ ጎዳና አስጊ ነው አለችው። አይኖቹ በእንባ ተሞሉ። ልጄን መተው አልችልም፣ ብቻዋን ልተዋት አልችልም አላት። ስቴሲ ማጽናናችው። የተረጋጋ ስራና አስተማማኝ ማረፊያ እስክታገኝ ድረስ ማሪያ ከኔ ጋር ትሆናለች አለችው። ቃል እገባልሃለሁ፣ በደንብ ኃላፊነት ወስጄ እጠብቃታለሁ ብላ የቤት ስልክ ቁጥሯን ሰጠችው። በማንኛውም ጊዜ ልደውልልኝ ትችላለህ አለችው። በዚያው ምሽት ስቴሲ ማሪያን ወደ ቤት ይዛት ሄደች። ከእራት በኋላ ግሬግ ተመለከታትና አባቷ ግን ተመልሶ የሚመጣላት ይመስልሻል? እርግጠኛ ነሽ አላት። ስቴሲ በእርግጥ ይመለሳል አሁን አለች። ግሬግ ትንሽ አሰበና ካልተመለሰ ግን ማሪያን ለሕፃናት አገልግሎት አሳልፈን መስጠት አለብን፣ እሷን ለማቆየት ህጋዊ ፈቃድ የለንም አላት። ስቴሲ በጣም ተናደደች። በትክክል የሚኖርበት ቦታ ስለሌላቸው ብቻ በህጋዊ መንገድ እንድንለያያቸው ትፈልጋለን? ሰዎች አይረዱም። ችግሮቻቸውን ለመፍታት የሚመጣ ሱፐርማን የለም። እነሱ ራሳቸው ችግራቸውን መፍታት አለባቸው። አየህ፣ ይህ የኔ ክፍል ነው፣ ስለዚህ የኔ ኃላፊነት ነው አለችው። ግሬግን ፈገግ አለና ልጆቹን ለመርዳትና ለማገዝ ስለምትጨነቂ በጣም ደስ ይለኛል አለ። በማግስቱ በትምህርት ቤት ፓትሪሻ ወላጆች የልጆቻቸውን ትምህርት እንዲደግፉ ስቴሲ የወላጅና አስተማሪ ስብሰባ እንድታደርግ ሀሳብ አቀረበች። ስቴሲም ተስማምታ ወላጆቹን ስብሰባ ጠራችና እንዲህ አለች። እናንተ ወላጆች ናችሁ፣ ልጆቻችሁን በቤት ስራቸው ማገዝና መርዳት አለባችሁ።
ይህንን አዳራሽ ወደ ጥናት አዳራሽ እንለውጠዋለን፣ ግን የእናንተን ድጋፍ እፈልጋለሁ አለች። ወላጆች በዚህ ውሳኔ በጣም ደስተኛ ነበሩ። ብዙም ሳይቆይ ስቴሲ አንዲት እናት ካንዲ ማንበብ እንደማትችል አስተዋለች። እንዲያውም ሴት ልጇን ነው የሥራ ቅጾችን እንድትሞላ የምታደርጋት። ስቴሲ ከካንዲ ጋር ተቀምጣ ማንበብ እና መማር ለእሷ ምን ያህል አስፈላጊ እንደሆነ በእርጋታ አስረዳቻትና ከልጇ ጋር ካንዲንም ማስተማር ጀመረች። በመጨረሻም ክረምት ደረሰ። ስቴሲ ለግሬግ ክረምት ደረሰ እኮ ልጆቹ የሆነ ልዩ ነገር ያስፈልጋቸዋል፣ የሆነ ነገር ማድረግ አለብን አለችው። ግሬግ ይከፈላት እንደሆነ ጠየቀ። ስቴሲ ግን አይ ነገር ግን ልጆቹ ስፖርትና መዝናኛ ነገር ያስፈልጋቸዋል አለችው። ስቴሲና ግሬግ አንድ ላይ ሆነው በመጠለያው ስላሉ ልጆች የክረምት ፕሮግራም አወጡ። ዶክተር ዋረን ፒያኖና ሌሎች ቁሳቁሶችን አመጣ። ግሬግ ደግሞ ልጆቹን ቤዝቦል እንዴት መጫወት እንደሚችሉ አስተማራቸው። ልጆቹ ሙዚቃ ይጫወታሉ፣ ይዘምራሉ፣ ይዝናኑም ጀመረ። የትምህርት ቤቱና የመጠለያው ድባብ ሙሉ በሙሉ ተለውጧል። ፈገግታና ሳቅ በየቦታው ነው። በስቴሲ ቁርጠኝነትና ፍቅር አዋቂነት በህይወታቸው ላይ እውነተኛ ለውጥ አምጥተዋል። አንድ ቀን በቤዝቦል ጨዋታ ወቅት የማሪያ አባት መጣ። ማሪያ እንደገና አባቷን ስታይ በጣም ተደሰተች። ይህን ስትመለከት ስቴሲ ጆኒን የማሪያን አባት በመጠለያው እንዲቆይ ለመነችው። በመኪና ውስጥ ለሳምንታት እየኖረ ነበር። በመጀመሪያ ላይ ጆኒ ፈቃደኛ አልሆነም ነበር፣ ነገር ግን ስቴሲ አሳመነችው። ቆይቶ ልጆቹ የተማሩትን ትምህርት በፕሮጀክት መልክ አድርገው ለወላጆቻቸው አቀረቡ። ከእነሱ መካከል ታዲያ ማሪያ የለችም። ነገሩ ያሳሰባት ስቴሲ እሷን ለመፈለግ ወደ መጠለያው ሄደች። እዛም በማሪያ የተተወ ትንሽ ማስታወሻ አገኘች። ስቴሲ ለጆኒ ስታሳየው ቀለል አድርጎ አውቃለሁ፣ እዚህ እኮ እንደዚህ ነው፣ ሰዎች እዚህ የሚቆዩት ራሳቸውን እስኪችሉና በሁለት እግራቸው እስኪቆሙ ድረስ ብቻ ነው አላት። ከጊዜያት ቆይታ በኋላ ስቴሲ ራሷ ስራ መልቀቅ ነበረባት፣ ምክንያቱም የመውለጃ ጊዜዋ ደርሶ ነበር። ልጆቹ በተለይ ዳኒ ግን አዘነ። ስቴሲም አጽናናችው። ዳኒ አንተ እዚህ ትልቁ ልጅ ነህ፣ በውስጥ ደግሞ ትልቅ የመሪነት ስሜት አለ። አትዘን፣ ጠንካራ በመሆን ልጆቹን ማገዝና መርዳት አለብህ አለችው። ሳትቆይ ስቴሲ ማኬንዝ የተባለች ሴት ልጅ ወለደች። ከትምህርት ቤቱ የመጡ ልጆችም እሷን ለማየት ወደ ሆስፒታል መጡ። በኋላ ላይ አዲስ መምህር ለክፍሉ ተመደበች። እሷም ደግና ቁርጠኛ ናት። አንድ ቀን ከሰዓት በኋላ ስቴሲ ከማሪያ ስልክ ተደወለላት። በጣም ተደሰተች። የት ነሽ ማሪያ አለቻት። ማሪያ መልሳ አሪዞና ውስጥ ከአያቴ ጋር ነኝ፣ ሁለተኛ ደረጃ ትምህርት ቤቱንም ጀምሬያለሁ፣ እንዳረሳውሽ ላሳውቅሽ ፈልጌ ነው አለቻት። የስቴሲ አይኖች በእንባ ተሞሉ። እኔም አልረሳውሽም፣ በየቀኑ ወደ ትምህርት ቤት ሂጂ፣ በደንብ አጥኚ፣ ደግሞ ከኔ ጋርም ቶሎ ቶሎ ተደዋወዪ አለቻት። በኋላ ስቴሲ ዶክተር ዋረንን አገኘች። እሱም አሁን ትምህርት ቤቱ እንዴት በጥሩ ሁኔታ እንዳለና የተሻለ ትምህርት እየሰጠ እንደሆነ ነገራት። ይህን የሰማችው ስቴሲ ልጆቹን በመጨረሻውም የሚገባቸውን ትምህርት እየተማሩ መሆናቸውን ስታውቅ በጣም ተደሰተች። ወደ ቤት ተመለሰች። የሁሉንም ተማሪዎቿን ፎቶ ተመለከተች። ወደ ግሬግ ዞር አለችና ምናልባት ሰራዬ ገና አላለቀም አለችው። ወደ ትምህርት ቤቱ ተመለሰች። ልጆቹ እሷን ሲያይ እጃቸውን ዘርግተው ተቀበሏት። በመጨረሻው ትዕይንት ሁሉም አንድ ላይ ተሰበሰቡ። በተስፋና በደስታ የተዋሃደ የፒያኖ ድምፅ ይደመጣል። ፊልሙ የሚያበቃው እንደ አውሮፓውያን አቆጣጠር በ1987 የማኬንቬንቶ ሆምለስ አክት መውጣቱን በማሳየትና ቤት ለሌላቸው ልጆች የመማር መብት አሰጥቶ መሆኑን ነው። በ1988 እንደ አውሮፓውያን አቆጣጠር ዓ.ም ቤት የሌላቸው ልጆች ትምህርት ቤት በሶልት ሌክ ሲቲ ተገነባ። ስቴሲ ለተጨማሪ 8 ዓመታት እዚያው ማስተማር ቀጠለች። በ1995 ለህብረተሰቡ ላደረገችው ልዩ አገልግሎት በብሔራዊ ጄፈርሰን ሽልማት ተሸለመች። ከክፍሏ ባሻገር ስቴሲ በመላ አገሪቱ የትምህርትና የማህበረሰብ አገልግሎትን በማስተዋወቅ ህይወቷን ሙሉ ከፈለች። ኋላ ስለ ህይወት ጉዞዋ ኖባዲ ዶንት ላቭ ኖባዲ በሚል ርዕስ መጽሐፍ ጽፋለች። የዛሬ ታሪካችንን ከወደዳችሁ ሲኒማ ዴቭን ሰብስክራይብ ማድረግ እንዳትረሱ። እንደዚህ አይነት ቆንጆ ቆንጆ ፊልሞችንና ፖዚቲቭ ኢምፓክት ያላቸውን ታሪኮች ሁልጊዜም ወደ እናንተ እናቀርባለን። ስላዳመጣችሁ እናመሰግናለን። መልካም ጊዜ፣ መልካም ቀን።